ያሻገርኩሽ በጭ ነው የመጨረሻ ወጣ ታሪኩ ይወራ የኢየሱስ በምድር ዙሪያ ማዳኑም ይታወቅ የጌታዬ በምድር ዙሪያ። ሀና ለማየሁ እባላለሁ። እሷ እህቴ መሰረት አለማየሁ ትባላለች። እህትማማቾች ነን። ታላቅ እህቴ ናት። እኔ ብዙ ምስክርነት አለኝ። ሁሉ ጊዜ በደል ስለሚያኖረኝ ጌታዬ ሁሌ መሰክራለሁ። እንደውም ሁሉ ጊዜ እዛሽ ጋር በቀመጥ ብያለሁ። እኔ ሁሌ ለመመስከር ማለት ነው። ብዙ ነው ያደረገልኝ ጌታ ከሁሉ ነገር በላይ ግን እኔ ራሴን እዚህ ቸርች አገኘዋለሁ ብዬ በህልሜ ማስቤ አላቅም። ብዙ ነገር ሲሆን አይቻለሁ በህልሜ ግን ጌታን ሳገኝ እውነት በህልሜ እንኳን አይቻላቅም። አይገባኝም፣ ይሄ ክብር አይገባኝም በህይወቴ የሆነው ነገር ሁሉ ግን ጌታ ያውቃል፣ ሁሉን ያውቃል እግዚአብሔርና ከዚህ ሁሉ ሰው መሃል አንድ ሰው ማውጣት አይከብድም። ከቢሊየን ህዝብ መካከል እኔን ማየቱ ጌታ አይገርምም? በጣም ብዙ ሚሊየን ህዝብ አለ። ጌታ ይባረክ። እኔን ከማየቱ በላይ ደግሞ በኔ ውስጥ ቤተሰቦቼን ማየቱ አይገርምም? ጌታ ይገርማል። ኢየሱስ ጌታ ነው። እውነት ኢየሱስ ጌታ ነው። ያንስበታል። እኔ እንደዚህ በእውነት እንደ አንዳንዴ ቆሜ ሁሉ ማጨብጨብ አረ እንዴት አይነት ሰው ነኝ እኔ እንደው ሰው እንደዚህ ተነቃቅሎ እንደገና ቢገጣጠም እላለሁ። ከመሻቴ ካደረገልኝ ነገር አንፃር ጌታ ያንስበታል። እውነት ያንስበታል። ኢየሱስ ጌታ ነው። እዚህ ቤተክርስቲያን ስመጣ በብዙ አጋጣሚ መስክሬያለሁ። ብዙዎቻችሁ ታውቁኛላችሁና ስመጣ በጣም ብዙ ጥያቄ ነበረኝና ቤተሰቦቼ እንኳን ኢቨን አያውቁም። በቃ ራሴን ለማጥፋት ከአንድ 2 3 4 5 ጊዜ ሞክሬያለሁ ግን አንድም ጊዜ አልተሳካልኝም። ምክንያቱም ጌታ ገና ነበር ቀኑ በኔ ያየው ብዙ ነገር ስለነበረ ማለት ነው። ከብዙ ሞት አስመልጦኛል ጌታ፣ ከብዙ ወጥመድ አስመልጦኛል። እያወቅኩም ሳላውቅም ጌታ ታድጎኛል። በእውነት ኢየሱስ ጌታ ነው። እረኛችን ኢየሱስ ስሙ ይባረክ። እና ስመጣ ኦኬ መጨረሻ ቀን ራሴን ለማጥፋት የሞከርኩ ቀን ስነቃ ራሴን ድጋሚ ለካ አልሞትኩምና ኦኬ እሺ ከዚህ በኋላ መነጋገር አለብን እኔና ጌታ አልኩኝና እንድሞት አትፈልግም እንድኖር አትፈልግም? ኦኬ ምንድነው የምትፈልገው ከኔ? ምንድነው የምትፈልገው? ማለት በህይወቴ ማቀዳቸው ማሰባቸው ነገሮች በሙሉ አይሳኩም። አንዱም ነገር አይሳካም። እጀምራለሁ ፌል ያረጋል፣ ማራለው የሆነ ጊዜ ላይ አቆማለሁ፣ ሰራለው ምናምን ሌላ ሀገር ቀይራለሁ፣ ፌል ያረጋል፣ እመጣለሁ። ሳገኘው የሆነ ጊዜ ላይ ራሴን እዚህ ነኝ ማይለወጥ ማንነት ውስጥ ፈቀቅ ማይል ህይወት ውስጥ ነኝና ጌታ እንድሞት ካልፈቀደ የሚፈቅደው አንድ ነገር አለ ማለት ነው አልኩኝና ምንድነው የምትፈልገው ከኔ ያልኩት ጌታ እና አንድ ጓደኛዬ ቀድማኝ በጌታ ነበረችና ወደ ጌታ ቤት እንሂድ ቸርች እንሂድ ምናምን ስለኝ ያምሻል ነው ማለት በቃ እንደዚህ ሰው እንዴት ጴንጤ ይሆናል? በቃ እኔ ጴንጤ አሁን ጌታ ይባረክ ኢየሱስ ጌታ ነው በእውነት እና ሰው ጴንጤ የሚሆን ብዬ ማስበው ማለት ነው እኔ በቃ ተስፋ ሲቆርጥ ምንም ነገር አልሳካለት ሲል ሰው ጴንጤ ይሆናልና እንዴ ተስፋ ቆርጫለሁ ብልሽም እኮ ያነክል እኔ ጴንጤ ያልሆነም ባክሽ ያምሻል እንዴ መጽሐፍ ቅዱስ ይዞ መንገድ ለመንገድ የሚዞር እንደሱ እንደሆነ ነው እንዴ ያልሄድም ባክሽ ያምሻል አልኳትና ስልኬን ስትደውልልኝ አጠፋለሁ ስልኬን ስትደውልልኝ አልሄድምና ከሆነ ጊዜ በኋላ ግን እኔ ራሴ ነኝ የደወልኩላት ራሴ ማለት ነው ደውዬ የት ነሽ ጌታ ይባረክ እና ደወልኩላትና ማክሰኞ ቀን ነበረ የት ነሽ ስላት ቸርች ነኝ ያለችኝ። ኦኬ እሺ ብዬ ልምጣ አልኳት። ሌላ ቀን እኮ ነይ ስትለኝ ለምናኙላ ጋብዛይ ምናምን በልቼ ወደ ቤቴ ነው የምሄደው ቸርች እመጣለሁ ብያት ማለት ነው። የዛን ቀን ግን መጣሁኝ። ዳጋጣሚ ማክሰኞ ቀን ነበረ ጸለየልኝ። የዛን ቀን ጌታን አገኘሁኝ። ጌታ ረዳኝ፣ በጣም ረዳኝና ጌታ የነፃ መውጣት ሰዓት ጊዜን ወደኩኝ። የእግዚአብሔር ሰው ጸለየልኝና አሁን ሳስበው ምን እንደነካኝ አላቅም ግን በቃ ዝም ብዬ አለቅስ ነበር በቃ ማየት ፈልጋለሁ ያልኩትን ጌታ የእውነት ጌታን አየሁት የጠየቁትን ነው ያረጋልኝ ጌታ
የእግዚአብሔር ሰው ጸለየልኝ። ከዛ በፊት እኔ አጨሳለሁ፣ ቅማለሁ፣ ጠጣለሁ እና በጣም በብዙ ፍልስፍና ውስጥ ነበር የነበርኩት። ሃይማኖት ምን ያረጋል ላል ነበርና ለካ ያረጋል እውነት ደግሞ ከሃይማኖትም በላይ ኢየሱስ መኖሩ ያረጋል። ጌታ ሁሉን ያረጋል። ጌታን አገኘሁኝ። ከዛ በኋላ አንድም ቀን ጠጥቼ አላቅም፣ አንድም ቀን አጭሼ አላቅም፣ አንድም ቀን ጠጥቼ አላቅም፣ አንድም ቀን ስለ ዓለም አስቤ አላውቅም። የእውነት ማለት ነው። እና ጌታ እኔን ማየቱ እለት ስለሚገርመኝ ጌታ ሆይ በቃ ከዚህ በኋላ ዘመኔን ሁሉ ውሰደው ብየዋለሁ። ዘመን ውሰደው በቃ እኔ አጠፋሁት ራሴንና አንተ ግን ስትይዘው ለካ ሁሉ ይለመልማል። አንተ ለካ ስትይዘው ሁሉ ያምራል። ኢየሱስ ጌታ ነው። በብዙ አጋጣሚ ስለመሰከርኩ ቤተሰቦቼንም ልክ እንደዚሁ በጣም አስቸጋሪ ነበርኩና እንኳን እኔ ለሌሎች ሰዎች ወደ ጌታ ቤት ለመምጣት ምክንያት ልሆን ይቅርና የብዙ ሰዎች አጥፊ ነበርኩኝ። ጌታ ግን ታሪኬን ቀየረው፣ ዘመኔን ቀየረው፣ ህይወቴን ቀየረው። ንግግር ድርጊቴ ተቀየረ። ኢየሱስ ጌታ ነው። ታሪክን የሚቀይር ጌታ የሚረዳ ኢየሱስ ነው። ሰው በእውነት በኃይሉ አይበረታም። ቢሆን ኖሮ ለማጨስ ከመሞከር አለማጨስ ይቀላል እኮ አይደል? በማወቅ ቢሆን አለመጀመር አይቀልም። እኔ የሕክምና ተማሪ ነበርኩና ሁለተኛ ዓመት የነርሲንግ ተማሪ ነኝ። አውቃለሁ ስለማጨስ፣ ስለመጠጣት፣ ስለመቃም፣ ስለያንዳንዱ ጉዳት አውቃለሁ። ግን ማወቅ መኖር አይደለም። ልክ መሆንና ልክ ማሰብ ይለያያል። ብዙ ሰው ልክ ያስብ ይሆናል፣ ግን ልክ አይሆንም። ልክ መሆን የሚቻለው ጌታ ሲመጣ ብቻ ነው። ጌታ ሲመጣ ብቻ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ከዛ በኋላ አቆምኩኝ። እንዴት አቆምሽ ብትሉኝ እኔም አላቆም፣ የእውነት አላቆም። እኔ ጌታ ነው የረዳኝ። ሰው ሲያጨሳይ እኔም እንደዚህ ነበርኩ። ሰው ሲጠጣሳይ እኔም እንደዚህ ነበርኩ። ሰዎች ጓደኞቼ ሲደውሉልኝ እንጠጣ ሲሉኝ ኑ እንጠጣ፣ መንፈስ ቅዱስ እንጠጣለን እዚህ እላቸዋለሁ። ጌታ ስሙ ይባረክ። አሁን ሰክሮ ሰው ሳይ ምናምን እኔም እንደዚህ ሰክሬ ነበርና ምኖረው። አሁን ሰው እዚህ በመንፈስ ቅዱስ ሰክሮ ሳይ ምን ያረጋል? መጠጥ መድከም እኮ ነው ላለው። ጌታ ስሙ ይባረክ። በእውነት ጌታ መልካም አምላክ ነው። በዘመኔ እኔ አይቼዋለሁ ጌታን። መጽሐፍ ቅዱስ ላይ እንደዚህ አንብቤ አይደለም፣ አይቼዋለሁ። የእውነት አይቼዋለሁ። በህይወቴ ላይ፣ በዘመኔ ላይ፣ በቤቴ ላይ አይቼዋለሁ። የእግዚአብሔር ሰው አንድ ሐሙስ ቀን ነው ሲጸልይልኝ ቢሮ ስለሷ ጉዳይ፣ ስለ ቤተሰቦቼ ጉዳይ ይጸልያለሁ። ከዛ በኋላ ጸልይ ነበርና ትንቢታዊ መልእክት ሆኖ ይጻፍ ቤተሰቦችሽን በሙሉ ትወርሻለሽ አለኝ። አሜን ብዬ ሄድኩኝ እና እኔ ቤተሰቦቼን መቼ እንደምወርስ ነበር የማስበው። በቃ አባቴን የሆነ ቀን ላይ ግን ከዛሬ 3 አመት በኋላ ከዛሬ 4 አመት በኋላ ግን ይመጣል በጌታ አይደለ? እምነቴ እንደዛ ነበረ። ግን ጌታ ለካ ቀን አለው። እኔን የጠራበት ቀን ለሌሎቹም የተመዘገበ ቀን ነው። ጌታ ስሙ ይባረክ። እና እሷን ሁሉ ጊዜ አስባለሁ። ዘይት ቀን ሲሆን ፎቶዋን ይዤ እመጣለሁ። ይጸልያል እግዚአብሔር ሰውና እሷ እዚህ ሀገር አልነበረችም። እኔ በጌታ ስሆን አኮረፈችኝ። 1 ወር ከምናምን አኮረፈችኝ እና ስደውልልኝ አንቺ ጴንጤ ሆነሽ አባትሽ ያዝንብሻል፣ ቤተሰብ ያዝንብሻል፣ እንዴት ጴንጤ ትሆኛለሽ አለችኝ። አንድ ቀን ታመሰግኑኛላችሁ፣ አንድ ቀን ለኔ አምላኬ ትምክህት ለናንተ እምነት ይሆናችኋል። ኢትስ ኦኬ። አባቴ ይቀራል፣ አባትነቱ አይቀርም፣ ግን ከጌታ አይበልጥም። ይቀራል፣ እህትነት ይቀራል፣ ጌታ ከጌታ ማንም አይበልጥም። በዘመኔ ያየሁት ኢየሱስ ከማንም ጋር አይወዳደርም። ኢየሱስ ጌታ ነው። እና አኮረፈችኝ፣ ዘጋችኝ። ኦኬ ችግር የለውም አልኩኝ። አትደውልልኝም፣ አታገኘኝም። በፊት 2 ሰዓት ምናምን ነው በቫይበር የምንነጋገረው። ቆመ። ድሮ ብር ትልክልኝ ነበረ፣ ቆመ። ድሮ የሆነ ነገር ታረግልኝ ታማክረኝ ነበረ፣ በቃ ኮምፕሊትሊ ቀረ። ኦኬ እሺ። ግን እኔ ጸልይ ነበር። እኔ ግን በጌታ ፊት ስለሱ ጸልይ ነበር። ጌታ መለሰልኝ። እህትሽ ቤተሰቦችሽን ትወርሻለሽ ሲለኝ አሜን ብዬ ሄድኩኝ። ሮብለታ እንዳጋጣሚ እዚህ የእግዚአብሔር ሰው እየጸለይ ነበር። ድንገተኛ ዜና ትሰማላችሁ፣ እሁድ ቀን ድንገተኛ ዜና ትሰማላችሁ ሲል አሜን ብዬ ሄድኩኝና እንደምትመጣ አልነገረችኝም ነበር። መጣለው ትለኛለች እንጂ መቼ እንደምትመጣ አልነገረችኝም። ቅዳሜ ቀን ደወለችልኝ እና ቴክስት አድርጋልኝ አላየሁትም። እሁድም ቸርች ነበርኩ አላየሁትም። ሰኞ ለታ በቫይበር ደወለችልኝና ከነጎዲያ መጣለው አለችኝ። ኦኬ እሺ ያልኳትኝና ሮብለታ መጣች። ሮብለታ ከመጣች በኋላ መሰክራለሁኝ እኔ አወራታለሁ ስለ ጌታ ምናምንና አንዳንዴ ይጨንቃል። እንዴት አድርገን ነው የምናመጣቸው? ሰው ታስሮ አይመጣ።
ካልገባውና ፍቃድ ከሌለው አይቻልም ማምጣት። የገባንም ነገር ቢኖር እርግጠኛ ብንሆንም እንደሚፈወሱ ግን ሰው ልቡ ፈቅዶ ካልመጣ በስተቀር ምንም ማድረግ አይቻልምና ጌታ ሆይ እላለሁኝ እኔ ከቻልክ በሰላም ካልቻልክ በህመምም ይሁን በስቃይም ይሁን በምንም ይሁን ብቻ ትምጣ። ለምን እዚህ መታ እንደምትፈወስ ስለማቅ እንዴትም አድርገህ ብቻ አምጣት። ጌታ ረዳኝና እሁድ ለታ ቸርች ሄዳለሁኝ አልኳት እና እንሂድ ስላት ከዛ ሳለች በቃ ከዛ የእግዚአብሔርን ስራ አይተሽ ትመጫለሽ። እኔ ግን ጴንጤውኝ እንዳትኛለች። አረ እንዳትሆኚ ማንም አይልሽም አልኳትና ይዣት መጣሁኝ። እዛ ነበር የተቀመጥነውና የእግዚአብሔር ሰው እያገለገለ ነበር። በጣም በግርምት ነበር የምታየው። እኔ ግን አምናለሁ ሰው እዚህ ቤተክርስቲያን ከረገጠ በኋላ እንደሚቀየር አምናለሁኝ። ብቻ እኔ እንዴትም ይሁን እንድትገባልኝ ነበር የፈለኩት። እንዲገፍትሬውላ አስገብቼ ላስወጣት እምቢ ካለች ይሰለቸኛል። እኔ ረጅም ሰዓት አልቀመጥም ስትል እንዲገፍትሬ በኋላም ከወጣች ችግር የለውም ጌታ ብቻ ትርገጥ። እዚህ የብዙ ሰዎች እንቆቅልሽ ሲፈታ ስላየው በብዙ ስራት ያሉ ሰዎች ቤተክርስቲያኑን በመርገጣቸው ምክንያት ብዙ ህይወታቸው ሲቀየር አይቻለሁ። ምስክሯም እኔ ነኝ። እኔ ብዙ ሩቅ መሄድ አያስፈልግም። እኔ ራሴ አንዷ ምስክር ነኝና እንድትመጣ በጣም እንፈልግ ነበር። እሁድ ዕለት መጣች። ጌታን አልተቀበለችም። አየች። ኦኬ ቤት ስንገባ ምን አየሽ አልኳትኝ። ይገርማል ግን እንደዚህ እግዚአብሔር ሰው የሚያገለግላቸው ማን እየነገረው ነው አለችኝ። ችግር የለውም የሚነግረውን በኋላ ታውቂዋለሽ ብዬ እና በጣም ብዙ ነገር ይገርማት ነበር። አንዳንድ ጥያቄዎችን አሁን በመንፈሳዊ ሰው ካልበረታ ማይረዳው ጥያቄዎችን መንፈስ ቅዱስ ብቻ የሚያስረዳውን ጥያቄዎችን ትጠይቀኝ ነበርና ያንን ለማስረዳት ከባድ ነው እና ግን ጌታ እንደሚረዳ ታሰብኩኝ። ስጸልይ ያለው መጽሐፍ ቅዱስ አንብቢ እንደዚህ አንዳንድ ነገሮችን እላት ነበረ። ከዛ እሁድ ዕለት መጣች። እሁድ ዕለት ስትመጣ ጌታን የሚቀበሉ ሲባል ትቀበያለሽ ጌታን አልኳት። ኧረ አባቴ ይሳለች እኔ አልቀበልም ጌታን ስትለኝ ችግር የለውም አባትሽን ተይው እሱም ሌላ ቀን ጌታን ስለሚቀበል ተራ በተራ ነውና አሁን አንቺ መጀመሪያ ተቀበይ ስላት ወጣችና ጌታን ተቀበለች። ጌታ ኢየሱስ ስሙ ይባረክ። ኢየሱስ ጌታ ነው፣ በእውነት ጌታ ነው ኢየሱስ። ከዛ ጌታን ከተቀበለች በኋላ ወደ ቤት ሄድን። ለማንም እንዳትናገሪ ጌታን መቀበሌ ምናምን አለችኝ። ችግር የለውም አንቺ ራስሽ አሁን መንገድ ለመንገድ ኢየሱስ ጌታ ነው ትየለ ሲገባሽ ፍቅሩ። ከዛ ቤት ስንገባ ነገሯ ሲለወጥ ህይወቷ ሲለወጥ ድርጊቷ ሲለወጥ እና ለሌሎች ሰዎች ለካ ሳታውቀው እሷም ትመሰክራለች። ለሌሎች ሰዎች ለካ ታወራለችና ጌታ አንድ ጎረቤታችን ሰው ቤት መጣና በጣም ገረመኝ። እኔ ጌታን መጀመሪያ ስመጣ 2 መታወቂያሽ ሴት አለሽ ምናምን ተብዬ ትንቢታዊ መልእክት ሲመጣልኝ እሱ ነው የገረመኝ። ጌታ ቦርሳዬ ውስጥ ገብቶ ቦርሳዬን አይቶ በዛ ምልክት አድርጎ መጥራቱ። ምን አየሽ ቸርች ሄደሽ ምን ገባሽ ሲላት ፍቅሩ ገባኝ ጌታ እና ለኔ ለራሴ ያመልስ ሆነኝ። ለኔ ለራሴ መልስ ሆነኝ። ጌታ ሆይ እውነትም አይተኸኛል ለካ እውነትም ልትቀየር ታሪኬ መታሃል ለካ አልኩኝ። ጌታ ስሙ ይባረክ። እግዚአብሔር እንደተናገረው እንደዚሁ ነው ለኔ ያደረገልኝ። በዘመኔ ጌታን የእውነት አይቼዋለሁ። የእውነት ጌታ መልካም ነው። ከተደረገልን ብቻ አይደለም ጌታ መልካም ነው። መምጣታችን መዳናችን ከጥፋት ውሃ ማምለጣችን ብቻ በቂ ነው። ኢየሱስ ጌታ ነው። የእግዚአብሔር ሰው እኔ ብዙዎቻችሁን አገልግሏችሁ ይሆናል ግን እንደኔ ያገለገለው ሰው አለ ብዬ አላስብም። እኔን በጣም አገልግሎኛል። ዘመኑን ጌታ ይባርከው። በጣም ነው የምወደው፣ እጅግ በጣም ነው የምወደው መንፈሳዊ አባቴን። ጌታ ዘመኑን ይባርከው። እኔ ጉባኤ ካለ ማክሰኞም አጋንንት ይጥለኛል፣ ሐሙስም አጋንንት ይጥለኛል፣ ቅዳሜም ካለ አጋንንት ይጥለኛል፣ እሁድም ጉባኤ ካለ ሁሌ እንደወደኩ ነው። 7 ወር አንድ ቀን ሰልችቶኝ አያውቅም። ሁሌ ነው የሚጸልይልኝ። ሁሉ ቀን አንድ ቀን ፊቱን አጥቆሮ አንድ ቀን ተቆጥቶኝ አያውቅም። ሁሉ ቀን አይዞሽ በርቺ ልትገላገዩ ነው ልትላቀቂ ነው ውጣ በይው በቃ ይሄንን ነው ማቀው። ጌታ እኔን ለመስራት እሱን ተጠቅሞበታል። ጌታ ዘመኑን ይባርከው፣ ህይወቱን ይባርከው፣ ትዳሩን ይባርከው። እዚህ ቤተክርስቲያን ያሉ አገልጋዮች በሙሉ እግዚአብሔር ዘመናቸውን ይባርከው። የእውነት እኔ በደህንነት እዚህ ነው የተማርኩት። ጌታን ካገኘው ጀምሮ ታንቄን ያደኩት ተተክዬን ያደኩትና ያ መልካም እድገት ላይ ስለሆንኩኝ ጌታ ብዙ ነገሬን ቶሎ ለውጦታል። ብዙ ነገሬን ማለት ነው ፍቃዴን ስለሰጠውት ጌታ ብዙ ነገር አስተምሮኛል። በእግዚአብሔር ሰው ተጠቅሞ ቅዳሜ ወጣቶች ፕሮግራም እዚህ የእግዚአብሔር ሰው ያካፍለናልና
ማራለሁኝ ጌታ ድል ሰጥቶን ለወጣቶችን ለብቻ ያስተምረናል። እግዚአብሔር ሰው ሲያስተምረን ብዙ የህይወት ልምዶቹን ያካፍለናልና ያ በራሱ ለኔ ትምህርት ሆኖኛል። ጥሩ ሞዴል ነው የእውነት ጥሩ ሞዴል ነው። ብዙ ነገሮችን ስለሚያካፍለን ህይወቱን እኔ ተመሬበታለሁ። ደግሞ ጌታ አላማ እንዳለው እኔ ላይ ስለማቅ የሆነ ቀን ደግሞ መንፈሳዊ አባቴን እንደሱ ተቀብቼ እንደማየው ራሴን አውቃለሁኝ። እኔ ጌታ ስሙ ይባረክ። የእውነት ያመሻቱ እሱ ነው፣ ቅናቱ እሱ ነው። ሁሉ ጊዜ ያስተምረናል። ለትለት እንድንተካ በእግዚአብሔር ቤት እንድንባረክ እንድንለወጥ ነው የሚያስተምረንና እግዚአብሔር ዘመኑን ህይወቱን ቤቱን ኑሮን ይባርከው። እዚች ቤተክርስቲያን ያሉ አገልጋዮች ሁሉ ይባረኩ። እግዚአብሔር ደግሞ በቤተክርስቲያናችን ብዙ ስራ ስለሚሰራ የዚህ ቤተክርስቲያን ልጅ በመሆኔ እኔ በጣም ነው የምኮራው። የእግዚአብሔር ሰው መንፈሳዊ አባቴ ስለሆነ በጣም ነው የምኮራው። በእውነት በጣም ነው የምኮራው። በስጋ ምናምን አታስቡት፣ የእውነት በመንፈስ ነው የማስበው። የእግዚአብሔር ሰው መንፈሳዊ አባቴ ስለሆነ እጅግ በጣም ነው የምኮራውና በጣም ነው የምወደው። ዘመኑን እግዚአብሔር ይባርከው። ለኔና ለቤቴ እግዚአብሔር ተአምራት አድርጎልናል። እህቴ ደግሞ ከመጣች በኋላ እዚህ ቸርች ምናልባት በህይወቷ ለራሷ የገባት ነገር ካለ እሷ ትናገራለች። እሺ ጌታ ስሙ ይባረክ። ጌታን ከተቀበልኩ በኋላ እዚህ ቸርች ከመጣው በኋላ እረፍት አግኝቻለሁ፣ ደስተኛ ሆኛለሁ እና ባለፈው ሳምንት እንደውም እዚህ ወድቄ ነበር። በጣም ያመኛል፣ እዚህ ጋር ጨጓራዬን ያመኛል። እዚህ በጣም ተቸገርኩኝ። የእግዚአብሔር ሰው ጸለየልኝና አሁን ግን ምንም አይነት ህመም አይሰማኝም። ሁሉን ነገር ነው የምበላው። እግዚአብሔር የተመሰገነ ይሁን። በጣም አጨስ ነበረ፣ ጠጣ ነበረ፣ ዲስኮ በጣም ጭፈራ ነገር በጣም እወዳለሁና በረፍት በመመጣበት ሰዓት ቤት በብዙ አልገባም፣ በተለያዩ ቦታዎች ነው ማሳልፈው። አሁን ግን ያንን ነገር ትቼ እቤት ነው ሆነው። እግዚአብሔር የተባረከ ጊዜ ይስጠን። ጌታ የእግዚአብሔር ስም የተባረከ ይሁን። ለስንት አመት አጭሰሻል? ቢያንስ 12 አመት አጭሻለሁ። ነው አላጨስም። እግዚአብሔር ትልቅ ነው። እግዚአብሔር ዘመኔን ትልቅ ነገር አድርጎልኛል። እውነት እኔ ከሲጋራ ተለይቼ አንድ ቀን እንኳን መኖር የምችል አይመስለኝም ነበር። እንደ ቀልድ ነው የተጀመረው፣ ግን መዋል አልችልም። በቃ ሳላጨስ ማደርም መዋልም አልችልም። በቃ በተለይ በጣም የሲጋራ ፍቅር ከምግብ የበለጠ ለሲጋራ ነው ያለኝ ፍቅር። የትም ሀገር ሲሆን አጨሳለሁኝ። አሁን ግን ኢቭን እዚህ አምሽቼ ሲሄድ እንኳን ትራንስፖርት ላይ ያጨሰሰው መጥቶ ሲቀመጥ ልብሱ ይሸተኝ ጀመረና ጌታ ሆይ ይሄንን ነው እኔም ተሸክሜ የምዞረው አልኩኝና በጣም አዘንኩኝ። እንደዚህ ነበር እንደሚያስጠላው ሽታዬ፣ ለካ ሁለተኛ አላጨስም አልኩኝ። ከዛ ጊዜ ጀምሮ ይሄው አሁን 20 ቀን ሊሞላኝ ነው አላጨስኩም። እግዚአብሔር ይመስገን። በዛ ከተባለ ፓኬት 2 ፓኬትም ማጨስበት ጊዜ አለ በቀን። አዎ በቀን ውስጥ ማለት ነው። በጣም ነው ማጨሰው። ምግብ አልበላም፣ በጣም አጨሳለሁኝና አሁን ግን ሰው ሁሉ ሲያረበው ሳይ በጣም ተሰማኝ። እውነት በጣም አፈርኩኝ፣ እኔ አዘንኩኝ። አባቴንም እንደዚህ አሳዝኘው ነበር። ቤተሰብ ለምንድነው ሰው እንደዚህ የተለየሁት? እኔ አሁን ግን እንደዛ ባለማረጌ ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። እስኪ ሁላችንም ቆመን እግዚአብሔር እናመስግን። ጌታን ባርከው ሁላችንም። ሃሌሉያ ሃሌሉያ። እናመሰግንሃለን ቅዱስ እግዚአብሔር። እግዚአብሔር ሰው ከጸለየልኝ በኋላ በጣም ድኛለሁ። ምንም አይነት ህመም አይሰማኝም። ሲጋራ የሚለኝ የሚያሰኘኝ የሚያስለቅሰኝ ብዙ ነገር ነበር የሚያስጨንቀኝና ያ ነገር ከላይ ላይ አሁን ተነስቶልኛል። እግዚአብሔር ወርከኝ። ጌታ ትልቅ ነው፣ የእውነት ትልቅ ነው። ጌታ ስሙ ይባረክ። እድለኞች ነን እኛ እውነት ይሄን ጌታ በማግኘታችን ከሁሉ ነገር በላይ ማለት ነው። ምናልባት የኔ ምስክርነት ለብዙዎች መልስ ይሆናል፣ ለብዙ በዓለም እንቆቅልሽ ላሉ ሰዎች መልስ ይሆናልና እውነት ጌታ ከቀየረን በእኛ የሚቀየር ሰው አለ። እውነት ጌታ ገብቶን ከሆነ ምናሳየው ጌታ አለን፣ ማናፍርበት ኢየሱስ። የእውነት እግዚአብሔር ትልቅ ነው፣ ስሙ ይባረክ ኢየሱስ። ለብዙዎች ቀላል ይመስላል። እህቴና አጠገቤ ቆሜ ማምለክ ለብዙዎች ቀላል ይመስላል።
እኔና እሷ ግን እኔ ሳቀው አብረን ስንጠጣ ነው። እኔና እሷን ግን ሳቀኔ አብረን ስናጨስ አብረን ስንቅም አብረን ስንጠጣ ነው። አሁን ግን እዚህ ጉባኤ እሷን ማግኘቴ ለኔ ትልቅ ነው። ኢየሱስ ስሙ ይባረክ። ጌታ መልካም ነው። ለልጆቻችሁ ትቀናላችሁ፣ ለእህት ለወንድሞቻችሁ ትቀናላችሁ፣ ለቤተሰቦቻችሁ ትቀናላችሁ። ጌታን እንዲያገኙ ትፈልጋላችሁ። የእውነት ጌታን ውደዱት፣ አያሳፍርም እሱ። የእውነት ጌታን ተከተሉት። ቀን አለው እሱ የሚጠራበት የሚለውጥበት ቀን አለው። እግዚአብሔር ትልቅ አምላክ ነው። በዘመኔ ስላየሁት ደስተኛ ነኝ፣ በእውነት ደስተኛ ነኝ። ምናልባት እኔ ቤተሰቦቼ ከሚችሉት በላይ ነው ያረጉልኝ፣ ካቅማቸው በላይ ጥሩ ትምህርት ቤት ነው ያስተማሩኝ፣ የሚያስፈልገኝን ነገር ሁሉ አድርገውልኛል። ግን ያ በቂ አይደለም የሚፈልጉትን እኔ ውስጥ ለማግኘት። ብዙዎቻችን ለልጆቻችን አካውንት ከፍተን ገንዘብ እናስቀምጥ ይሆናል። ያም ግን ማስተና አይሆንም። ነገ ህይወታቸው የተሻለ ለመሆኑ ማረጋገጫ አይሆንም። ልጆቻችሁ የተሻለ ቦታ እንዲኖሩ ትፈልጋላችሁ። እህት ወንድሞቻችሁ የተሻለ ቦታ እንዲሆኑ ትፈልጋላችሁ። የእግዚአብሔርን ቤት ስሩ። ይሄ ቤተ ክርስቲያን በመኖሩ ነው እኔ የተፈታሁት። በእኔ ምክንያት ደግሞ ብዙዎች ከተፈቱ በእውነት ለእግዚአብሔር ቤት የምትሰጡ ሰዎች፣ የእግዚአብሔርን ቤት የምታደርጉ ሰዎች ዘመናችሁን፣ ኑሯችሁን፣ ዘሮቻችሁን ነው የምታስመልጡት። እግዚአብሔር ደግሞ ይሰራል፣ ያያል፣ ይቆጥራል፣ ሁሉን ያያል እሱ። መልካም ነው ለሰዎች መልካም ማድረግ፣ ለእግዚአብሔር መልካም ማድረግ ደግሞ የበለጠ መልካም ነው። አቶ ስላልሆነ ቸግሮት ስላልሆነ የሰጠንን ለእግዚአብሔር ቤት እንስጥ። ቅዳሜ እዚህ መታችሁ ስብታዩ ወጣቶች ተሰብስበው የእውነት እቺ ቤተ ክርስቲያን ለዚህ ትውልድ የምትሰራውን ቀላል እንዳልሆነ ታስባላችሁ። ይሄ ሁሉ ወጣት ቢወጣ ኖሮ እኔ አባቴ አርፏል። አሁን ቤታችን እቃ ይገዛል። ድሮ አይገዛም ነበር። ለምን? አውጥተን ስለምንሸጠው ማለት ነው። አሁን እቃ ይገዛል። ቤታችን ለውጥ አለ። ልብስና ጫማችንን አውልቀን ሸጠን ነበር የምንመጣው። አሁን ግን አምሮብን ነው የምንሄደው በገዛ ልብሳችን ማለት ነው። ጌታ ስሙ ይባረክ። የእውነት እግዚአብሔር ይቀይራል። ቤተክርስቲያንን እርዱ፣ ደግፉ። የእግዚአብሔርን ሰው እውነት ደግፉት። እግዚአብሔር ዘመን ይሰጣችኋል። በልጆቻችሁ የምታርፉበት ዘመን ይሰጣችኋል። እንደርሳለን፣ እንክሳችኋለን። ያጠፋነውን ያጎደልነውን ጌታ ይመልሰናል። እንክሳችኋለን። የእግዚአብሔርን ሰው ደግፉት። ስለኛም ብላችሁ ማለት ነው። ስለራሳችሁም ጥያቄ ይኖራችኋል። ስለዚህ ወጣቶች ብላችሁ ደግሞ ስለሚያስተምራቸው ወጣቶች ብላችሁ ስለወደፊት ራእያችሁ ስለወደፊት ትውልዳችሁ ብላችሁ የእግዚአብሔርን ሰዎች ደግፉ። ጌታ ትልቅ ነው። እዚህ ቤተክርስቲያን የምታድጉ ወጣቶች በእውነት እግዚአብሔር ዘመን ሰጥቶናል። እግዚአብሔር ጊዜ ሰጥቶናል። መልካም አባት ሰጥቶናል እና ፍሬያችንን እንድታዩ እኛም አፍርተን እናንተም በእኛ እንድታርፉ ጌታ ዘመናችንን ሁሉ ይባርከው። ኑሯችሁን፣ ትዳራችሁን፣ ዘመናችሁን ጌታ ይባርከው። በጣም ነው የማመሰግነው። ተባረኩ። ታሪኩ ይወራ የኢየሱሴ በምድር ዙሪያ ማዳኑ ይታወቅ የጌታዬ በምድር ዙሪያ። ስሜ ሀና ለማየ ይባላል። የመጣሁት ከዚህ ከጥይት ቤት አካባቢ ነው። ጌታ በጣም ብዙ ነገር አድርጎልኛል እኔ በህይወቴ። እሷ እህቴ ናት፣ መሰረት አለማየሁ ትባላለች። ዋናው ምስክርነቴ ስለሷ ነው። በተለያየ ጊዜ ብዙ ምስክርነቶችን አድርጌያለሁ። ጌታ በጣም ረድቶኝ በእውነት ህይወቴን ቀይሮት ማለት ነው። ወደዚህ ቤተክርስቲያን ስመጣ በብዙ ጥያቄ ነበር የመጣሁት፣ በብዙ እንቆቅልሽ ነበር የመጣሁት። እግዚአብሔር ያንን ሁሉ ነገር አርጎልኛል፣ አሳርፎኛል። አሁን ያለሁበት ህይወት እውነት በጣም የሚያስገርመኝ ለኔ ለራሴ ያስገርመኛል ሳስበው። በእግዚአብሔር ቤት ራሴን ማግኘቴ ለኔ በጣም ይገርመኛል። ከሱ አልፎ ደግሞ ጌታ እኔን ተጠቅሞ ለሌሎች ሰዎች መምጫ ምክንያት ሲያደርገኝ እኔን ይገርመኛል። በጣም በብዙ እንቆቅልሽ ውስጥ ነበር የነበርኩት። በጣም ብዙ ጥያቄ፣ በጣም በብዙ ዓለማዊነት ማለት ነው። ብዙ ነገር አድርጎልኛል ጌታ። ህይወቴን ቀይሮታል፣ ነገሬን ቀይሮታል። ድርጊት አካሄዴ፣ ዘመኔ ሁሉ ተቀይሯልና እግዚአብሔር ክብሩን ይውሰድ። ክብር ለኢየሱስ ይሁን። ስለሷ ስለ እህቴ ነው የምመሰክረው። ጌታ እዚህ ቤተክርስቲያን ከመጣውኝ በኋላ በጣም ብዙ ተደጋጋሚ መልእክቶች ነግሮኛል። የእግዚአብሔር ሰው በጣም ብዙ ጊዜ አገልግሎኛል። ምናልባት በዚህም አጋጣሚ ልመስክር፣ ምናልባት ብዙ ሰዎችን አገልግሎ ሊሆን ይችላል፣ ግን እንደኔ ያገለገለው ሰው አለ ብዬ አላስብም። የእግዚአብሔር ሰው ማለት ነው። ሁሉ ጊዜ ነበረ አጋንንት የሚጥለኝ፣ ሁሉ ጊዜ ማለት ነው። ማክሰኞም ጉባኤ ካለ ወድቃለሁ፣ ሐሙስም ካለ ወድቃለሁ፣ ቅዳሜም ካለ ወድቃለሁ፣ እሁድም ካለ ለ7 ወር ያክል ሁሉ ቀን ነበር የሚጸልይልኝ፣ ሁሉ ቀን ማለት ነው።
እና በጣም በተደጋጋሚ ነበር የሚጸልይልኝ የነበረውና በጣም አገልግሎኛል። ህይወቴ እንዲቀየር ጌታ እሱን ተጠቅሞ ብዙ ዘመኔን ቀይሮታል፣ ብዙ ንግግሬን ቀይሮታል፣ አካሄዴን ቀይሮታል። እና መታጠቅ ያለብኝን ነገር በእግዚአብሔር ቤት መታጠቅ እንድችል እግዚአብሔር እሱን ተጠቅሞ ብዙ ነገሬን ሰርቷል። ህይወቴ ተሰርቶበታል። ስመጣ እኔ ራሴን ብቻ ነበር ስለ ራሴ ብቻ ነበር የመጣሁት። ግን ጌታ ከመጣሁኝ በኋላ ስለ ቤተሰቦቼም ብዙ ነገር ነገረኝ። ስለ ወንድሜ፣ ስለ አባቴ፣ ስለ እህቴ፣ ስለ ቤተሰቦቼ እና አንድ ቀን እግዚአብሔር ሰው ቢሮ ሲጸልይልኝ ቤተሰቦችሽን በሙሉ ትወርሻለሽ አለኝ። አሜን ብዬ ወጣሁኝ። ከዛ ያገለገለኝ እያለ ብዙ ጥያቄዎችን ይጠይቀኝ ነበር። ቤተሰቦቼ ውስጥ ስለነበሩ ተደጋጋሚ ሞቶች ያለው ቤታችሁ አመት እየጠበቀ ሞታ ያለው ምንድነው አለኝ። እና እውነትም ደግሞ ቤተሰቦቼ እናቴ፣ አጎቶቼ፣ አክስቶቼ ምናምን አመት እየጠበቀ ነበር ይሞቱ የነበረውና ጌታ ያንን መርገም ሰብሮታል አለኝ። ቤተሰቦችሽን ትወርሻለሽ፣ ሁሉንም ቤተሰቦችሽን አለኝ። አሜን ብዬ ሄድኩኝና እኔ የሆነ ቀን ነበር የምጠብቀው። በቃ የሆነ ቀን ቤተሰቦቼን ወርሳለሁ። ምናልባት 10 አመት ምናልባት 5 አመት ግን ረጅም ጊዜ ነበር የሚመስለኝ። ከሆነ ጊዜ በኋላ ነበር የሚመስለኝ። ጌታ ግን ቀን አለው፣ ሁሉንም የሚሰራበት ቀን አለውና ከዛ በፊት እኔ በቃ ቤተሰቦቼን መቼ ነው የምወርሰው ጌታ ሆይ መቼ ነው ያልከኝ የሚፈጸመው? ምክንያቱም ያሉበትን ህይወት አያለው። እኔ ከወጣሁኝ በኋላ እነሱ ያሉበትን ህይወት ስለማቅ ይናፍቀኝ ነበር ወደ ጌታ ቤት የሚመጡት። መቼ ነው የሚያርፉት? አባቴ መቼ ነው ጌታን አግኝቶ ወደ አንተ እንዲመጣ እንጂ እንዲሞትና ወደ ሲኦል እንዲገባ አልፈልግም እለው ነበር ጌታን። እህቴንም ተመሳሳይ። በጣም ብዙ በአለም እንደ እህትማማችም አይደለንም፣ እንደ ጓደኛ ማቾች ነን። ብዙ ነገር ነው የምናጠፋውና የምናደርጋቸው የነበሩ ነገሮች በሙሉ በአለም እያለን ጌታው ያ ሁሉ ቆሞ አሁን እኔና እሷ በጌታ ቤት ሆነን ማምለክ አንተን ማክበር ፈልጋለሁኝ ያልከኝ እንዲፈጸም ያልኩኝ ነበርና ከዛ በፊት ጌታ ግን ሌሎች ሰዎችን አስወረሰኝና ለካ ጌታ ያለው ነገር በሙሉ የኛ ህይወት መቀየር ለሌሎች ሰዎች ምክንያት ነው። ወንጌልን ስንመሰክር ህይወታችንም ነው አብሮ የሚመሰክረውና አልነበረችም እሷና ሁሉ ጊዜ ዘይት ቀን ሲሆን ይዤ እመጣለሁ፣ ፎቶዋን ይዤ እመጣለሁ። የእግዚአብሔር ሰው ሲጸልይ እንዲጸልይ ያደርጋለሁ እሷ ላይ ፎቶ ላይ ማለት ነው። ከዛ የእግዚአብሔር ሰው ጸለየልኝ። ቤተሰቦችሽን ሁሉ ትወርሻለሽ አለኝ። አሜን ብዬ ሄድኩኝ። አልነበረችም ሀገር ውስጥና በስልክ ነገርኳት እኔ ጌታን ማግኘቴን ጌታን መቀበሌን። በቃ ሰፈር ውስጥ የሚወራ ነበርና ሀና ጴንጤ ሆነች ተብሎ ብዙ መነጋገሪያ ርዕስ ነበርና እንደውም እሷ ተቆጣችኝ። እንዴት ጴንጤ ትሆኛለሽ ምናምን ብላ ማለት ነው። እኔ ግን ጌታ የሚለኝ ቤተሰቦችሽን ትወርሻለሽ ነው። እሷ ግን ጭራሹኑ ስለኔ ትናደዳለችና ጌታ እንዳለው መጣች። ውጭ ሀገር ነበር የነበረችው። ስትመጣ ሮብ ቀን ነበር የገባችው። እሁድ ቀን እንሂድ ወደ ቸርች አልኳት። እኔ ወደ ቸርች መጣ ስለነበረ ወደ ቸርች እንሂድ አልኳት። ከዛ ሳለችኝ በቃ እንሂድና የሚሆነውን ነገር ታያለሽ። ጌታ እኔ አምናለሁኝ እዚህ ቤተ ክርስቲያን ብዙ ሰዎች ሲለወጡ አያለው። መጣው ብቻ በመሄዳቸው ብዙ ህይወታቸው ሲቀየር ስላየው ብቻ ዋናው እንድትመጣ ነበር የፈለኩት። መጣች፣ ጌታን አገኘች። ጌታ እንደተናገረው ለኔ አምላኬ እላለሁኝ እኔ ሁሉ ጊዜም ማለት ነው ለሰዎች ለኔ አምላኬ ትምክህቴ ነው፣ ለሌሎች ሰዎች ግን እምነት ነው የሚሆንላቸው። ጌታ ያለኝ ለኔ ያደርጋል። እኔ መተማመኛ ስላለኝ፣ እኔ የምደገፍበት ስላለኝ፣ ቃሉን ስለማመን ለኔ ትምክህት ይሆነኛል። የተናገርኩለት ጌታ እውነትም አያሳፍረኝም። እንዳልኩትም ጌታን እኔ አውጃለሁ ቤተሰቦቼ ላይ። እህቴ ሌላም አንድ እህት አለችኝና አንቺ እኮ ጴንጤ ነሽ እላታለሁ፣ እንዲህ በአማርኛ ማለት ነው። አንቺ እኮ የጌታ ነሽ፣ ጌታ ይጠራሻል፣ የሆነ ቀን ይጠራሻል እላታለሁ። አልሆንም ትለኛለች። ለኔ ግን ሲሆን ነገሮች ሲሆኑ ለሌሎች ሰዎች እምነት፣ ለኔ ግን ጌታዬ ትምክህት ይሆነኛልና እንዳለውም ስትመጣና አሁን እኔ እሷን እዚህ ቸርች አጠገብ ላጠገብ ቁጭ ብለን ሳየው ለሌላ ሰው ቀላል ሊመስል ይችላል። እኔ እና እሷ ግን አብረን እንደዚህ ቁጭ ብለን ነበር የምንጠጣው። አሁን ግን አብረን የእግዚአብሔርን ቃል እንካፈላለን። አብረን በእግዚአብሔር ቤት መገኘታችን በራሱ ለኔ ብዙ ነገር ማለት ነው። እንኳንም ቤተሰብን እህትም ወንድምን ይቅርና ማናቀውም ሰው ወደ ሲኦል ሲጣል ያሳዝናል ሰው እና ጌታ ቤተሰቦቼን እንድወርስ መንገድ ስለሰጠኝና እንድወርስ ምስክርነትም ሆኖ ህይወቴ እንዲመጣ ስላደረገ ጌታን በጣም ነው የማመሰግነው። ጌታ ስሙ ይባረክ። ከመጣች በኋላ ደግሞ እሷ የሆነላትን ነገር የተለወጠውን ህይወቷን ራሷ ትመሰክራለች ማለት ነው። እሺ ጌታ ስሙ ይባረክ። እኔ መሰረት አለማየሁ እባላለሁ። እዚህ ቤተክርስቲያን ከመጣው በኋላ ህይወቴ በጣም ደስተኛ ነኝ። ባለፈው ሳምንት እንደውም ወድቄ ነበረ እና እዚህ ጋር ልቤ ላይ ያመኝ ነበረ። የእግዚአብሔር ሰው ጸለየልኝ። ሲሄድ ግን አሁን ኖርማል ደህና ነኝ። ቷናት ወደዚህ ቤተክርስቲያን ይዛኝ የመጣችው እዚህ ከመምጣቴ በፊት እዚህ ሀገር አልነበርኩምና እዛ ሆኜ እንደዚህ ሆንኩኝ ስትልኝ እንዴት እንደዚህ ትሆኛለሽ አባታችንስ ያዝናል ምናምን ብዬ
ተቆጣኋትኝ እሷንና አንድ ወር ያክል አላናገርኳትም ነበር አልደወልኩላትም ነበር ስልክ ራሷ አኩርፊያት ማለት ነው ከዛ በኋላ ግን በሐሳቤ በቃ ብዙ ነገር በህልሜም ብዙ ነገር አያለሁኝ እግዚአብሔር እያልኩኝ እግዚአብሔርን ስም ደጋግሜ መጥራት ጀመርኩኝ እኔ ከእግዚአብሔር ጋር የተጣላው ነኝ ብዬ በጣም እጠጣለሁ በጣም አጨሳለሁኝና ከእግዚአብሔር በጣም ርቄ ነበር እጅግ በጣም ብዙ ዘመኔ ማለት ነው እጅግ በጣም ብዙ አገር ዞር ያለሁኝ ግን የተባረከ ነገር የለኝም ብዙ ጓደኞች አሉኝ ግን በችግሬ ሰዓት አይሆኑኝምና በጣም አዝንና በጣም በሳጭ ነበር አሁን ግን እሷ እንደዚህ ከሆነች በኋላ መጸለይ ጀመርኩኝ እግዚአብሔርን በጣም ማምለክ ጀመርኩኝና እንሄዳለን ቸርች ስትለኝ እኔ እንደኔ ሲጋራ ሳላጨስ ቀኑ ሙሉ ልውል ነው እዛ ቤተክርስቲያን እኔማ ልውልም አልኳትኝ ግድ የለም ትወያለሽን ካልሆነ አቋርጠሽ ትወጫለሽ ስትለኝ እኔማ ሲጋራዬን ይዤ ነው የምሄደው የሆነ መንገድ ላይም ቢሆን ቆሜ አጨሳለሁኝ እንጂ ቀኑን ሙሉ ከጧት ጀምሮ እስከ ማታ ሳላጨስ አልውልም አልኳትኝ ግድ የለም ነይ ስትለኝ እንደውም ታይውና ለአንድ ቀን ምንም አይደል ስትመለሽ ታጨሻለሽ አለችኝ እሷ ሳታይ ነው ፖርሳይ ውስጥ የከተትኩትኝ ከዛ እዚህ ቤተክርስቲያን ከመጣን በኋላ ፍራት አለኝ ልጥለው ማሰብኩኝ ለይዞ ማሰብኩኝና ቆይ እንደውም በኋላ ጸሎት እንትን ሲል አቋርጬ ወጥቼ ደጅዛ አስፋልት ላይ አጭሼ ገባለሁኝ ብዬ ይዤው ገባሁና ቁጭ ብዬ የእግዚአብሔር ሰው በፌስታል ጫት ያዘ ሰው አለ ነይ ውጪ ወደዚህ ሲል ጌታ ሆይ አልኩኝ አና ጓደኛዋንም እንደዚህ ዋጥታታለሁኝ በቃ እኔ ነኝ አሁን እኔ ነኝ ይላልኝ እንዴት ነው ማረጋው እኔማ እኔ አይደለም ብዬ ፖርሳውን ራሱ ወረወረዋለሁኝ እያልኩኝ በጣም ስጸልይ ነበርና ከዛ በኋላ ግን ወስጄ ጣልኩትኝ አላጨስኩ እግዚአብሔር የተመሰገነ ይሁን አሁን እዛ ታክሲ ውስጥ ራሱ ስገባ ሰው መንገድ ላይ ሲያጨስ ራሱ የኔም ሽታ እንደዚህ ነበር የሚያስጠላው ማለት ነው ጌታ ወደዛ መንገድ እንዳትመልሰኝ እያልኩኝ ሁሉ ጊዜ እጸልያለሁኝ ሲሄድም የሚጠጣም ሰው ሳይ በተለይ የሚያጨሰው እኔ ከሲጋራ ተለይቼ መኖር የምችል ራሱ አይመስለኝም አንድ ቀን እንኳን መዋል አልችልም ሰው እንደዚህ ረጅም ቀጠሮ ሲሰጠኝ ራሱ አልወድ በቃ ከሲጋራ መለየት ስለማልችል እዚህም ሀገር እያለሁ እዛም ሀገር እያለሁ በጣም ነበር ማጨሰው አሁን ግን ምንም አይመስለኝም እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ ደስተኛ ነኝ ጥሩ እንቅልፍ ይወስደኛልና ቤተሰቦቼንም አላበሳጭም መልስም አልሰጥም በራሴ በጣም እናደድ ነበርና እግዚአብሔር ይመስገን ጓደኞቼም ለመላው በዚህ ሱስ ውስጥ ላለ ሰው በዚህ እምነት ለሌለ ሰው ማንኛውም እምነት ነው ያኔ እንዴት ነው አጭሱ ሚል ቃሙ ጠጡ ሚል የለም በቃ እግዚአብሔር ሆይ ጠንካራ ሆኖ ሰው አድርገኝ በቃ እግዚአብሔር ሆይ ታሪክ የለውጠው በቃ ይሄንን ነገር የተሳሳተ ነገር ነው እኔ ለምን ከሰው ተለየው የሰው አንድ ሰው ማያረጋውን ነገር እኔ ለምን አድርጋለሁ አሁን እኔ የሚሰማኝ ስሜት ያ ሰው ማያረጋውን ነገር እኔ አድርጌው እንዴት እንደዚህ ያስጠላ ነበር እንዴ ነው የምለው በራሴ አሁን ቆሜ ሳስበው በጣም ነው የሚለወጠውና እግዚአብሔር ትግስቱን ብርታቱን እንዲሰጣው መጸለይ ነው በቃ ህይወት ይቀየራል የማይቀየር የለም እኔ ለአንድ ቀን እንኳን ሲጋራን ከላይ ላይ ካጣው ከሌለኝ እንደው 3-4 ፓኬት እንዲኖረኝ ነው የምፈልገው ፖርሳይ ውስጥ ብዙ ሆኖ ሳይው ደስ ይለኛል ባላጨሰውም ሳይው ነው ደስ የሚለኝና ያ ነገር ይቀራል በቃ አሁን ምንም አይመስለኝም እኔ እግዚአብሔር ብርታቱን ጽናቱን ሰጥቶኝ እስከ መጨረሻው ድረስ እሱን ያመለኩ እንድኖር ነው የምፈልገው ለጓደኞቼም እንግዲህ እግዚአብሔር መለወጥን ይስጣቸው ለሁሉም ሰው የእግዚአብሔር ሰው ዘመኑን ሁሉ ይባርክለት በእውነት እኔ እዚህ ከመጣው በኋላ በጣም ብዙ ሰው ነው የተለወጠው እኔ ራሱ በራሴ በጣም ብዙ ነገር ነው ውስጥ የዳ ነው በጣም ነው የሚያመኝ ለቤተሰቦቼ አልናገርም ጨጓራዬን ያመኛል ልቤን ያመኛል ሁሉ ነገሬን ነው የሚያመኝ እኔ እዚህ ቤተክርስቲያን ከመጣው በኋላ የሆነ ደስ የሚል ነገር ነው መቼ እሁድ መጥቶ በመጣው ነው የምለውና እግዚአብሔር ዘመኑን ይባርክለት ባለፈው ሳምንት ስወድቅ እኔ ራሴን አላቅም ግን እሱ ጸልዮልኝ የቤት ከሄድኩ በኋላ ምንም አይነት በሽታ አልተሰማኝም እጅግ በጣም ደስተኛ ነኝ እግዚአብሔር ዘመኑን ይባርክለት ጌታ ሰውና ጊዜ ነው የሚሰጠው ሰው ሰጥቶናል የእውነት ስለ እግዚአብሔር ሰው እኔ ተናግሬ አልጨርስም የእውነት ማለት ነው ከልቤ እንደዚህ አይነት መንፈሳዊ አባት ስለሰጠኝ ጌታን በጣም ነው ማመሰግነው ሁሉ ቀን ስመጣ እዚህ ቸርች ጥዬ የሚሄደው ነገር አንድ ነገር አለኝ ከህይወቴ ላይ ከንግግሬ ካከሄዴ ከተግባሬ ላይ አንድ ነገር ጥዬ ነው የምመጣው ለብዙ ሰዎች አይመስልም ሞኝነት ነው የሚመስለው ግን የሆነ የገባይ ነገር አለ እኔን የገባይ ነገር እኔ ያገኘሁት ነገር አለ ሚካፈል ሚተርፍ ጸጋለው ሩሩህነቱ አዛኝነቱ በእውነት በጣም መልካም አባት እግዚአብሔር ሰጥቶናል ጥሩ ቤተክርስቲያን ሰጥቶናል እኔ እንኳን ከመጣሁኝ ይሄን ቤተክርስቲያን ሳይው በየቀኑ ሚቆፈር በየቀኑ ሚሰራ በየቀኑ ሚታደስ በየቀኑ የሆነ ነገር ደሞ ዛሬ ምን ሆነ ሐሙስ መጥቼ እሁድ እስከመጣ ድረስ ደሞ ዛሬ ምን ተሰርቶ ይሆን ብዬ ነው የምመጣው በመንፈስም በአካልም በስጋም
እግዚአብሔር በጣም ብዙ አሳድጎኛል። እዚህ ቤተክርስቲያን ላሉ ወጣቶች በዚህ አጋጣሚ ጂሰስ ቲቪ ለሚከታተሉ ማስተላልፈው ጌታ በእውነት ማለት ነው ቀላል ይመስላል እዚህ መገኘት፣ ቀላል ይመስላል ጊዜ ማግኘት፣ ቀላል ይመስላል ስለምንኖር ማለት ነው። ግን ይሄንን ቀን የማናገኝበት ቀን ይመጣል። የእግዚአብሔርን ሰዎችን የማናገኝበት ቀን ይመጣል። ያ ቀን ከመምጣቱ በፊት በእግዚአብሔር ሰዎች አክብረን መገልገል አለብን፣ ወደን መገልገል አለብን። የእውነት አንድ ሐኪም እንኳን ይከበራል እኮ የእግዚአብሔር በሳይንስ ተምሮ ያለ ማለት ነው እውቀት just educational የሆነ እውቀት ማለት ነው። ግን የእግዚአብሔር ጸጋ ከእግዚአብሔር በተወደደ በእግዚአብሔር ፈቃድ የሚሰጥ ስለሆነ እግዚአብሔር የወደደውን ሰው መውደድ፣ እግዚአብሔር ያከበረውን ሰው ማክበር ለኛም ክብር ነው፣ ጌጣችን ነው። እውነት እኔ የእግዚአብሔር ሰው የነብይ ኤርሚያስ ሁሴን ልጅ በመሆኔ እጅግ በጣም ነው የምኮራው በእውነት ማለት ነው። የትም ሄጄ እናገራለሁ መንፈሳዊ አባቴ የእግዚአብሔር ሰው ነብይ ኤርሚያስ ሁሴን ይባላል ብዬ ማለት ነው። እና ደስተኛ ነኝ። ማንም ሰው ብሎኛ ያቅም እኔ ወላጅ አባቴም ብሎኛ ያቅም እኔ ትርፌ አክሊሌ ሽልማቴ ማንም ሰው ብሎኛ ያቅም። እንደውም ኪሳራ እንደሆንኩ ነው ለቤተሰቦቼ ማስበው የነበረው። ግን እዚህ ስመጣ ለካኔ ዋጋ አለኝ፣ ለካኔም ለሌሎች ሰዎች አይን ውስጥ ገባለሁ። ሌሎች ሰዎች ለካ በእኔ መኖር ደስተኛ ይሆናሉና ልጆቼ ብሎ ሲጠራን በጣም ነው ደስ የሚለኝ። ቅዳሜ ሁሉ ጊዜ ወጣቶች ፕሮግራም ያስተምረናልና በጣም ደስተኛ ነኝ። በመንፈሳዊ አባቴም በቤተ ክርስቲያኔም እጅግ በጣም ደስተኛ ነኝ። እዚህ በሚያገለግሉ አገልጋዮችም በጣም ደስተኛ ነኝ። በጣም ታንቄን ያደኩት ደህንነትም የተማርኩት እዚህ ነው። ደቀ መዝሙርም አሁን እየተማርኩኝ ነውና ጌታ ህይወቴን እየሰራ ነው። የሚገለጥ ህይወት እንደሚኖረኝም ደግሞ ተስፋ አደርጋለሁ። ጌታ ይረዳኛል በብዙ ለብዙዎች መትረፊያ መንገድ ስላደረገኝ ከዛ ከሞት መንደር ስላስመለጠኝ ጌታን ሁሌ ነው የማመሰግነው። ሁሌ ማለት ነው። ጌታ ሁላችሁንም ዘመናችሁን፣ ኑሯችሁን፣ ትዳራችሁን ይባርከው። አመሰግናለሁ።